ታሪክ አገልግሎት አንፃር አዲስ መሶብ ተገኝተናል። ምን ይመስላል? እስቲ አዲስ መሶብ እንዴትስ በአገልግሎት ደረጃ ከአዲስ አበባ ለየት ይላል የሚለውን ነገር ገብተን እናያለን። ይከተል። ይህ አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ዋና መስሪያ ቤት በክቡር የኢፌዴሪ ጠቅላይ ሚኒስቴራችን ክቡር ዶክተር አብይ አህመድ አሊ በጳጉሜ 5 2017 ዓ.ም ለአገልግሎት ክፍት ሆኗል። ሰላም እንኳን ወደ አዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት እንኳን ደህና መጣ። የጀግኖች ሀገር የአዳም እግር አሻራ ፈለገግ ይሆን። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። እንግልት እንዲቀንስ ፈጣንና ቀልጣፋ አገልግሎት ለመስጠት የሚያስችለውን የአዲስ መሶብ አንድ ማዕከል አገልግሎት መስጫን ነው ለአገልግሎት ክፍት ያደረግነው። እንግዲህ አዲስ አበባም ሆነ እንደ ሀገር በርካታ የልማት ስራዎችን ሰርተናል። ፈጣንና ቀልጣፋ አገልግሎት መስጠት በኩል ያሉትን ድክመቶች ለማረም መሶብ አገልግሎት ጀምረናል። ከፌደራሉ ቀጥሎ የመጀመሪያው የመሶብ አገልግሎት አዲስ አበባ ላይ ተጀምረው ነው። ለህዝባችን በከፍተኛ ሁኔታ እንግልቱን ይቀንሳል። ለጊዜው አሁን ለመጀመሪያው ዙር 13 ተቋማትን ነው ያስገባነው። 107 የዲጂታል አገልግሎቶችን በዚህ ማዕከል እንሰጣለን። እነኚህ የመረጥናቸው ተቋማት ወይም ደግሞ 107 የአገልግሎት አይነቶች አብዛኛው ህዝብ በብዛት አገልግሎት የሚፈልግባቸው እንደ የመሬት አገልግሎት፣ የመሬት ምዝገባ አገልግሎት፣ የገቢዎች፣ የንግድ፣ ኢንቨስትመንት፣ የግንባታ ፈቃድና ቁጥጥር፣ የቤቶች ኮርፖሬሽን፣ ቤቶች ልማት፣ የንግድ ቢሮ፣ ፕላን እነኚህ በጣም በከፍተኛ ሁኔታ ኢንተግሬት መሆን ያለባቸውና ተቀናይተው አገልግሎት ለህዝብ መስጠት ያለባቸው የወሳኝ ኩነት ወይም ደግሞ የነዋሪዎች አገልግሎትና የነዋሪዎች አገልግሎትን ፋይዳንም እዚሁ አንድ ላይ አቀናይተን ነው እየሰጠን ያለነው።